ገንዘብ ዘርፎ ነው ሄደው የሚባል ነገር ነበር። እሱንስ ምን ምላሽ ሰጡበት? በምን ተቋጨ? መልካም ነበር። የተዘረፈው እስኪው መረጃው የት ነው? ይሄ ያለንበት ቤት ከውጭ ሲታይ ቤተክርስቲያን ነው የሚመስለው። እንደው ምናልባት ሲሰራ ከላይም መስቀል አለው። ሲሰራ በባለሙያ ስህተት ነው ወይስ በጸሎት ውጤት ነው የተሰራው? በባለሙያ ስህተት አይደለም፣ በጸሎትም ነው። ከጸሎትም ደግሞ የክርስቲያን መገለጫ ነው። ቤተሰብ አለዎት? አዎ፣ በርካታ ቤተሰብ አለ። ልጅ፣ ሚስት? አዎ። ይጠጣል ግን እንደ ቤተክርስቲያን ስርዓት ቅባ ቅዱስ አይጠጣም ነው ሳውቃ፣ ግን ይጠጣል። እዚህ ቦታ እንደሚፈወስ ደግሞ መብርሃን ወላዲተ አምላክ ለኔ በእጄ መድኃኒት ትሰጠኛለች። በኃይለኛው ይሸጥ ነበር ይሉ ነበረ። እሱስ እንዴት ነበረ? በምን አይነት አግባብ ነው ሲሸጥ የነበረው ቅባ ቅዱሱ ማሩ? እስከ ግድያ ሙከራ ድረስ በዙ ለፍቼ ተገፋው እያሉ እያለቀሱ እናያለን። ለቤተ ክርስቲያን አትመጥንም፣ ለቤተ ክርስቲያን አትሆንም ቢሉኝ ንስሐ ገብቼ የራሴ ስህተት ነው ብዬ በተቀመጥኩኝ፣ ግን ሃይማኖት በማይፈቅደው እግዚአብሔር በማይወደው ለኛ በማይመጥን መልኩ ግን ብር ትከፍላለህ ምንም ይሁን የሚል ሰው አላውቅም። እርሶ በነበሩበት ጊዜ ብዙ ፈውስና ታምራት ነበረ። እርሶ ሲወጡ ቦታው እንዳልነበር ሆኖ ተራሳ። ከእርሶ ጋር የተገናኘ የፈውስ አገልግሎት ነበረ? እሱን እግዚአብሔርን ጠይቁት። በዜማ ሰላምታ አቅርበው ብዙ ሚዲያዎች ሲቀባበሉት ነበረ። እሱንስ እንዴት አዩት? ዘንዶ ትልቅ ዘንዶ መጀመሪያ ንቡ ሚካኤል ጀምሮ አልሰደ ያለ ማለት ነው። ቅዱስ ፓትርያርኩ ደግሞ ገብቼ እንደገና ማመልከቻ አስገብቼ እሳቸው ደግሞ በአስቸኳይ ወደ ስራቸው እንዲመለሱ ብለው ጽፈው ያን ደብዳቤም ታሽጎ ሁለተኛ ቀርቷል። አድርሱልኝ ብዬ ያለቀስኩት ለዛ ነው። ጸሐፊውም እንደዚሁ በሄደበት የልማት ክፍሉም በሄደበት ታግዳቸዋል። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ዶርቃ ሚዲያ ነው። ስትጀምሩ መልእክቱ ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ። ዛሬ የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ሐመረ ኖህ ዘንዶ 10 ባታ ለማርያም ቤተክርስቲያን አካባቢ ላይ በመላከ ሰላም መምህር አበባው ማለደ ቤት ነው የምንገኘው። ዘንዶ 10 ማርያም ለምን ተባለች? የቀድሞ የቤተ ክርስቲያኒቷ መስራችና የበላይ ጠባቂ ስለሆኑ እንዴት እንደሆነ በማነሳላቸው ጥያቄ እርሳቸው የሚያብራሩልን ይሆናል። በቀጥታ ወደ እነርሱ ነው የምወስዳችሁ። አብራችሁን ቆዩ። አባታችን እንግዲህ በፈቃደኝነት ለዚህ ቃለ መጠየቅ እንድንመጣ ቆይታም እንድናደርግ ስለፈቀዱልኝ ከልብ አድርጌ አመሰግናለሁ። በቀጥታ ወደ ጥያቄ ነው የምሄደው። ከመጀመሪያ እንግዲህ ከቦታዋ አመሰራረት እንምጣና እሱን በደንብ አድርገው ለአድማጭ ተመልካቾች እንዲያስረዱልኝ ይፈልጋለሁ። ዘንዶ 10 ማርያም ለምን ተባለች? መቼ ተመሰረተች? ከሚለው እንጀምር እስቲ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የነቢያት የሐዋርያት የሰማዕታት የጻድቃን ወዳጆች በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እናንተም የሚዲያ ባለሙያዎች ያው ሁሉ አስቀድሞ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና እንግዲህ ሐመረ ኖህ ዘንዶ 10 ባታ ለማርያም
ቦሌ አራብሳ አካባቢ የምትገኝ በኬ የሚባለው ሰፈር የምትገኘው ዘንዶ አስራ ሐመረ ነው ባታ ለማርያም የተመሰረተችው 2011 ዓመተ ምህረት ነው የተመሰረተችው። እና እንግዲህ ዘንዶ አስራ ተብላ የተሰየመችበት ወይም ስያሜውን ያገኘችበት ምክንያቱ ቤተክርስቲያኗ ካለችው አሁን ቤተክርስቲያኗ ከሚቀደሰው አካባቢ ትልቅ ሾላ አለ። ከሾላው ደግሞ አጋም የተያያዘ አጋም አለ። ከዛ አጋም ስር የሚኖር አንድ ትልቅ ዘንዶ ነበረ። እሺ ያ ዘንዶ እንግዲህ በእመቤታችን በባታ ለማርያም በሷ ምልጃ ጸሎት ሰው እንዳያስደነግጥ ሰው እንዳያስፈራራ ስለታሰረ ይህንን ዘንዶ እሰሪልኝ በማለት እመቤታችን ቅድስት ድንግል ማርያም ደግሞ ያን ዘንዶ ስላጠፋችልኝና ስላሰረችልኝ ዘንዶ አስራ ልላት ችያለሁ። ይህንን ቦታ ሲመሰርቱ የቀድሞ ቤተክርስቲያን ነበረ ወይስ ባዶ ነበር? በምን አጋጣሚ እርስዎ እዚህ መጥተው መሰረቱት? ቤተክርስቲያንም አልነበረም። ምንም አይነት ቤተክርስቲያን ነው አልነበረም። እንደዚህ ሰፈርም አልነበረም። ከመንገድ በላይ አንዳንድ ገበሬዎች ነዋሪዎች ነበሩ እንጂ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 56። ቅዱስ ስጋውንና ክቡር ደሙን ለመቀበል ንስሐ ገብተው ቀኖናቸውን ጨርሰው ነገር ግን ባደፈና በጎደፈ ልብስ ወደ ቤተ መቅደሱ እንዴት እንገባለን? ቅዱስ ስጋውንና ክቡር ደሙንስ እንዴት እንቀበላለን? በማለት በመፍራትና በመሳቀቅ ያሉ ብዙ ኦርቶዶክሳውያን እናቶችና አባቶች፣ እህቶችና ወንድሞች፣ መነኮሳትና መነኮሳውያን አሉ። የዶርቃ ሚዲያ በእናቶችና በአባቶች ጸሎት በእግዚአብሔር መልካም ፈቃድ ይሄንን የእግዚአብሔርን መንግስት ኑ በጋራ እንውረስ የተሰኘ መርሃ ግብር ይዞ ወደ እናንተ መጥቷል። ለትንሣኤ በዓል 50 ምዕመናንን መቁረቢያ ልብሳቸውን እንዲሁም አፋቸውን የሚያድፉበትን ማዕድ በማዘጋጀት በቤተ መቅደሱ የክርስቶስ ሙሽራ እናድርጋቸው። ከታች በሚቀመጥላችሁ ስልክ ቁጥርና አካውንት በማስገባትና በመደወል የዚህ የተቀደሰ በጎ ተግባር ተሳታፊዎች እንድትሆኑ በልዑል እግዚአብሔር ስም እያሳሰብን በዓሉ የፍቅር፣ የበረከት፣ የአንድነት እንዲሆንላችሁ መልካም ምኞታችንን መግለጽ እንፈልጋለን። ይህ አካባቢ ጭልል ያለ ምንም አይነት ሰፈር የሌለው ነው የነበረው። ያው የመጣሁት እኔ በራእይ ነው እንደምመሰርታት እዚህ ቦታ እንደምመሰርት ዋሻዎችንም እንደምፈለፍል በራእይ ተነግሮ የነበረ የተነገረኝም ያው ቀደም ሲል ገና በልጅነቴ ነው የተነገረኝ። ያው ከልጅነት ጀምሮ እንግዲህ ለስለት ተሰጥቼ ያደግኩ የስለት ልጅ ነኝ። አባቴ 11 ልጆች ሙተውበታል። ከነዛ ከ12 ከወለዳቸው አንድ ነው ስለቀረሁኝ ለስለት ተሰጥቼ ስላደግኩ የስለት ልጅ ነኝ። ያው ቤተክርስቲያን እንግዲህ ከቀረብኳት ብዙ ዘመን ስላለኝ ሱባኤ ሁልጊዜም ያው ፍልሰታን በሱባኤ ነው የማሳልፈው። ግን ለ3 ዓመት ያህል ደግሞ ከፍልሰታ ውጭ ደግሞ ለ3 ዓመት ያህል ያው ከቤተሰብም ሳልጨመር ዋሻ ውስጥ ነበርኩኝ። የእግዚአብሔር ፍቃድ ስለሆነ ነው ልወጣ የቻልኩት እንጂ በዛ ላይ እያለሁ ነው የተነገረኝ። እንግዲህ 44 ቤተ መቅደስ እንደሚፈለፈል 13 ጉልላት ያለው ቤተ ክርስቲያን እንደሚሰራ ተነግሮ ነበረ። እንግዲህ በዛ መሰረት ብዙ ዋሻዎች እሷን አገኛለሁ ማለት ያው ቦታውን ገልጾ ስላላሳየ ብዙ ቦታዎች ያው ዋሻ ፈልፍያለሁ። ምኖረው ብዙ ጊዜ ወደ ዋግምራ ውስጥ ነበረ። በድሮ የጃነሞራ እንትን የጎንደር የሰሜን ጎንደር በአሁኑ ደግሞ የዋግምራ አስተዳደር በሆነው በሳህላ ሰየምት የሚባል ሀገር ውስጥ ነበረ። ያው በዋግምራ ውስጥ ለውስጥ ነበረ መመላለሰው የነበረው። በዛ ውስጥ ዋሻዎችን ብዙ ያው እንደዚህ ባይሆንም እየፈለፈልኩ እየገባው ነበር፣ ግን አልተፈቀደልኝም። ከዛ እንግዲህ ያው እንደ እግዚአብሔር ቅዱስ ፍቃዱ ነው አዲስ አበባን 2000 ዓመተ ምህረት ነው የረገጥኩት። አዲስ አበባን አዎ በ2000 ዓመተ ምህረት መጣው። አንቆርጫ ገብርኤል የሚባል
በዚህ በአራራት አማኑኤል በገዳሙ የምታውቁት ከሆነ በሱ ወደ ኮተቤ እሱን መሰረትን። ጓደኞቼ ጋር እሱን መስርተን እሱ አገልግሎት ላይ ያለው ያው ራእዩ አሁንም እንትን አላስቀመጠኝም። ተመልሼ ሄድኩኝ። ተመልሼ ሄጄ ሰሜን ጎንደር ጃናሞራ ወረዳ ዋሰል ቀበሌ የምትባል 10,000 ሙስሊም አባወራ ያለበት ወደ 24 መስጊድ ያለበት ክርስቲያኖች ግን የሚሳለሙት ቤተክርስቲያን ያልነበረበት ነበር። ግን ጥንት ገዳም ነበር ተብሎ በወሬ ይወራ ነበረ። በድርቡሽ ዘመን የፈረሰ ነው የሚባለውና ያንን እግዚአብሔር እንግዲህ በራእይ ወስዶ እዛ ቦታ ላይ በጣም በብዙ መከራ በብዙ ውጣ ውረድ ያው እስከ ግድያ ሙከራ ድረስ በዚህ ለፍቼ እግዚአብሔር የተመሰገነ ይሁን። እግዚአብሔር ፈቅዶ አሁንም ቤተክርስቲያኑን በቪዲዮ ይዤዋለሁ ማሳየት እችላለሁ። ቅዱስ ገብርኤልን ቤተክርስቲያን ተከልኩ። ከዛ ቀጥሎ ደግሞ ቅዱስ ሚካኤልን ተከልኩ። አሁን ቅዱስ ገብርኤል ተሰርቶ ያው ኮርኒስና እንትን የቀረኝ ተሰርተዋል። እግዚአብሔር ይመስገን። ያንን መስርቼ እንደገና እግዚአብሔር ስለፈቀደልኝ ተመለስኩ ወደዚህ ማለት ነው። ከዛ ከመመለሴ በፊት ወደ መተማ የሚባል ሀገር ቀይ አምባ ሚካኤል መንደር 7 ሚካኤልን ሰራው። ወደ አርማጭሆም ወደዛም እየተዘዋወርኩ ብዙ ቤተክርስቲያኖች ሰርቻለሁ። ከዛም በኋላ መጣሁ ወደዚህ ወደ አዲስ አበባ መጣሁ። የመጣሁት በ2008 ነው። 2008 መጣሁ። 2008 ደግሞ መጥቼ ዳንሴ ቅዱስ ሚካኤል የሚባል አንቆርጫ ውስጥ ማለት ነው ታውቀው ከሆነ ዳንሴ ቅዱስ ምሥራቀ ፀሐይ ዳንሴ ቅዱስ ሚካኤልን መሰረት ማለት ነው። ያን መስርቼ እዛ ውስጥ በ2010 ነሐሴ ላይ ሱባኤ ነበርኩኝ። የሳር ያው ታቦቱ የነበረባት የሳር ጎጆ እዛች ሱባኤ ነበርኩ። 16 ቀን እዛች ሱባኤ ገብቼ ነው 16 ቀን ፍልሰታን ሱባኤ ያስኩኝ። ከዛም በኋላ እቺ ቦታ በትክክል በደሮ የተነገረኝ ያ ተገለጸልኝ። እዛ መጣሁ። ስመጣ ቦታውን አላውቀውም፣ መንገዱን አላውቀውም። ዝም ብሎ በቃ ዝም ብሎ ነው። ያው ትልቅ መስቀል ከፊት ከፊቴ ትልቅ መስቀል እየመራኝ መጣለው ይመስላል። በልም እዛ ሱባኤ ያለው ማለት ነው። መጥቼ ከዚህ ተራራ አፈር የተደፋ ነበር፣ አሁን የለም ተነስቷል። ከዛ ስደርስ ዘንዶ ትልቅ ዘንዶ መጀመሪያ ንቡ ሚካኤል ጀምሮ አልሰደ ያለ ማለት ነው። አልሰደ ብሎ ስታገል መጥቼ እዚህ አፈሩ ስደርስ በቃ አልሰደ ያለ ዘልየው እንደዚህ ዘልየው ልሄድ ስሊማ ሽቅብ ይቆምብኝ ያለ ይመስለኛል። ሽቅብ ሲቆምብኝ እኔ ደግሞ ወደ ላይ ደግሞ እንትን ብዬ ዘልየው መጥቼ እዚህ አርፋለሁ። በህልም ነው? አዎ በህልም። እዛ ንብ አገኛለሁ፣ 2 ንቦች አገኛለሁ። 2 ንቦች ቀጥሎ ደግሞ ያው እናቴን አገኛታለሁ ይመስላል። እናቴን አላውቃትም እኔ ያው በመቤት የተመስላ እንግዲህ እዚህ ቦታ ላይ እንደ ማረፊያ እንደሆነ ያን 44ቱን ቤተ መቅደስ እዚህ ላይ እንደሚሰራ ከባህር ላይ ቤተክርስቲያን እንደምሰራ ተነገረኝ። ወዲያው መጣሁ ማለት ነው። መጣሁ እንግዲህ አላውቀውም። ሰተት ብዬ መጣሁ። እንደመጣሁ ዘንዶውን ያገኘሁት በቀጥታ ማለት ነው። አላስገባኝ ነው ያለው እዚህ ላይ። ከዛም በኋላ እመቤቴ ወላዲተ አምላክ አንቺ ካለሽ ሰሪልኝ ያልኩና እዛ ስማጸናት እሱ ተመልሶ ቦታው ገባ። አይተውታል ባይኖት? አዎ ተመልሶ ገባ። ተመልሶ ሲገባ እኔ መጣሁ። እዛች መሰላል ሰርቼ ወጥቼ 16 ቀን አሁንም እዛው ሱባኤ እየወጣሁ እየገባሁ መስል ተፈቀደልኝ። እዛ ወንድሞች 2-3 ወንድሞች ይዤ መጥቼ መፈልፈል ጀመርኩ ማለት ነው። አሁን ታያቸው ይሆናል እንግዲህ አንድ ቀን ያው ከተፈቀደላችሁ ገብታችሁ ታያቸዋላችሁ። 14 ዋሻዎች አሉ እዛ ውስጥ። ያው 16ኛው ላይ ነው ያለው። ያው ብርሃን ሰረገላው ብለን ሰይመነዋል በቅዱስ ጊዮርጊስ ስም። እንግዲህ ከ2011 ጀምሮ እንደዚህ ተፈለፈለ። ይሄ ዋሻው ተፈለፈለ። ቤተክርስቲያኑ ባህር ላይ የተባለው ቤተክርስቲያንም ባህሩ ላይ ሰራዋት ቤተክርስቲያኑ። አሁን ጸበሉ ቤተ መቅደስ ውስጥ ነው የሚፈላው። እዛ ሰራው። እግዚአብሔር ይመስገን።
እንግዲህ ዘንዶ አስራባታ ለማርያም በተለይ እንደ ሀገር አልፎም እንደ ዓለም ያ ኮቪድ-19 ኮሮና በሽታ በተከሰተ ጊዜ ነው በጣም የታወቀችው። እንደውም ቤተክርስቲያን ቅዳሴ በቴሌቪዥን መስኮት በነበረበት ጊዜ እዛ አገልግሎት እንዳልተቋረጠ ሁላ መረጃው ነበረ። ብዙሃኑ ሰውም የጠበሏን ፈውስና ገቢረ ተአምራቷን በመስማት በዛ ጊዜ ብዙ ወደ ቤተክርስቲያን መሄድ የተከለከለበት ጊዜ ስለነበረ ህዝቡ በዛ አስከፊና አስቸጋሪ ጊዜ ነበር ይቺ ቤተክርስቲያን በጣም የታወቀችው እና እርሶ ከዛ ጊዜ ጀምሮ የነበረው አገልግሎት እዚህ ላይ ምን አይነት አገልግሎት ሲሰጥ ነበረ? የፈውሱ ትልቁ ገቢረ ተአምራት እዚህ ቦታ ላይ ሲፈጸምበት የነበረው ምንድነው? እንደማንኛውም ሰው አንድ ጊዜ መጥቻለሁ። በዛ ጊዜ ሌሊት 11 ሰዓት መጥቼ ቀን 3 ሰዓት አካባቢ ወረፋ ደርሶኝ ተጠምቄ ሄጃለሁ። ግን ምን ነበር ብትሉኝ የዛ ጊዜ የነበረውን ነገር እስካሁን ድረስ ግልጽ አድርጌ መናገር አልችልም። እና እርሶ የዛ ጊዜ ያ ሁሉ ህዝብ በሚመጣበት ጊዜ ሲሰጥ የነበረው አገልግሎት ምን ነበር? መልካም። የዛን ጊዜ ያው የኮቪድ-19 ጊዜ ቤተክርስቲያኗ እንዳትዘጋ ቅዳሴውም እንዲቀደስ ሰው በነፃነት እንዲያስቀድስ ያደረኩት እኔው ራሴ ነኝ። ማንም ካህን መስቀል እንዳይከለክል ብዬ ሰብስቤ አሳመንኩኝ። ኮሮና ጉንፋን ነው፣ በዚህ ቦታ እንደሚፈወስ ደግሞ መብርሃን ወላዲት አምላክ ለኔ በእጄ መድኃኒት ትሰጠኛለች ብዬ ያው እንትን አልኩኝ። ከዛም በኋላ የሚገርመው ጣዝማማር ከልጅነቴ ጀምሮ እመቤታችን ታሳየ ነበረ። ያን እየቀባው ብዙ ሰው ይፈወስ ነበር ማለት ነው። ሄድኩበት ቤተክርስቲያን ሁሉ ያንን ያጣዝማማር 40 ቀን ጸሎት አደርግበታለሁ። ያንን በአይን ይቀባል፣ በጆሮም ይገባል፣ በአፍንጫም ይቀባል። እመቤታችን ይህን ነገር ቀደም ብላ ስለነገረች መጽሐፌን ታየዋለህ። አቋም መድኃኒት የሚል መጽሐፍ ላይ ጽፌዋለሁ። መጽሐፉን የጻፍኩት 2001 ነው። የሚያወራው ግን ስለ ኮቪድ ነው። ኮቪድ የመጣ ደግሞ 2000 ስንት ነው? 2012 ነው። መጽሐፉ የተጻፈ ግን እዛ በፊት ነው። ታሳየ ነበር እመቤቴ። ያንን መጽሐፍ ጽፌዋለሁ። የታተመ ወደ ኋላ ቢሆንም ኮሮናን ቀደም ብሎ እመቤታችን ስለነገረች መድኃኒት ሰጥታያለች። በዚህ ድና ላይ እንዳትከለክሉ መስቀል አልኩ። ቅዳሴም እንዳይከለከል አልኩ። ብዙ ዋጋ አስከፍሎኛል። በእርግጥ ብዙ ተከራካሪዎች ነበሩ። እኔ ምን ልገልጻቸው ማልችል አሁን ልገልጻቸው ማልችሎች ነገሩ ነበሩ። ማክስም እንዳታደርጉ አልኩኝ። ክትባትም እንዳትከተቡ አልኩኝ። እመቤታችን ቅድስት ድንግል ማርያም መድኃኒት እዚህ አብጅታለች። አምላካችን መድኃኒታችን ኢየሱስ ክርስቶስ እዚህ መድኃኒት ሰጥቶናል። ይህን መድኃኒት ተጠቀሙበት አልኩኝ። ከዛም በኋላ ያው በአቋም ስለጸናው መጽሐፌም አቋም መድኃኒት የሚል ነው መጽሐፉ። በአቋም ጸናሁኝ። እግዚአብሔር ይመስገን። ከቤተ ክህነትም ከዛም ብዙ ሰዎች የሚቆጡ ሰዎች ነበሩ። ሰው ታስፈጃለህ እንዲህ ትላለህ የሚሉ ነበሩ። እኔ ግን በእምነቴ ጸንቼ ያው ቅዳሴውም አልታጎለም። እዛም በኋላ ልክ ያንን ማርምነት ያንን የጣዝማማር ሰውን በአፍንጫው ስቀባ፣ በአይኑ ስቀባ፣ በጆሮ ሳስገባ ኮሮና ልም እያለ ጠፋ ማለት ነው። ጸበሉንም ሲጠጣ በቃ ኮሮና እየወጣ መውደቅ ጀመረ። ለመጀመሪያ ጊዜ እንዲያውም ዱባይ ናት የተፈወሰችው። ጸበሉን እህቷ ልካላት ገና ኮቪድን መኖሩን አላወቀችም ነበር። ለሌላ ነገር ልካላት ያንን ጸበል ስትጠጣ ኮቪድ ይዟት ያን ጸበል ስትጠጣ ወደቀላት። ያንን በሳፋ አድርጋ በቪዲዮ ለቀቀችው። እህቲቱ እዛ መታሳየች። እዛም በኋላ እስር ቤት ያሉት ሰዎች ሁሉ ሐኪሞችም እየተሾለኩ እየመጡ ሌሎችም እየተሾለኩ እየመጡ እየወሰዱ ሲሰጡ መፈወስ ጀመረ ማለት ነው። ከዛም በኋላ አፍንጫ እንዳትነካኩ፣ እጅ ሰላምታ እንዳትባባሉ ይባል ነበር አይደለ? እኛ ግን አፍንጫቸውን እያሸን፣ ጆሮአቸውን እያሸን፣ አይናቸውን እያሸን ተይዘናል ያሉትን ማለት ይዞ ያሉትን እያሸን እየቀባን ይፈወሱ ነበር። ያን አገልግሎት ይሰጥ ነበር ማለት ነው። ይሄ ማር ታዲያ እዚህ የተቆረጠ አይደለም። እኔ ውሸት አላውቅም። እዚህ የተቆረጠ አይደለም። ምን ያህል አይደለም። ገዝተን ገዝቻ እመጣለሁ። 40 ቀን ጸሎት አደርግበታለሁ። እግዚአብሔር ይሰራል። ያው
እንደ እምነታችሁ ይደረግላችሁ ተብለናል። ስለዚህ ያ ነው አገልግሎት ሰጥ የነበረው። ጸበሉ አይቋረጥም፣ 24 ሰዓት ፈሳሽ ነው። ማርምነቱ ይሰጣል፣ በትጋት ነው የምናገለግለው። እዛ ግን ምህላ ጸሎት ነበረ፣ ኃይለኛ ሆነ ምህላ ጸሎት ነበር። እንደዚህ ዝም ብሎ በእንትን ሳይሆን በአብይ በቃ በአብይ 400 ምህላ ነበረ የሚደረስ የነበረው። ያ ሁሉ ፈውስ ይሰጥ ነበር እና በዛን ጊዜ በጣም ታዋቂ ሆነች ቤተክርስቲያን። በዛ ጊዜ እንግዲህ በሽታው አስከፊ ከመሆኑ የተነሳ እዚህ ቦታ ላይ ደግሞ እመቤታችን ቅድስት ድንግል ማርያም ከኮሮና በሽታ ትፈውሳለች ተብሎ ይወራ ስለነበር፣ አዎ የተፈወሱ ሰዎች ብዙ የዳኑ ሰዎች እንዳሉ እናውቃለን። ቤተክርስቲያን ለታምራት ለፈውስ አዲስ አይደለችም። ከዛ ጋር ተያይዞ ግን በኃይለኛው ማርና ቅባ ቅዱስ ከዚህ ቦታ ላይ ለዚህ ላስከፊ በሽታ መድኃኒት ነው ተብሎ ስለሚነገር በኃይለኛው ይሸጥ ነበር ይሉ ነበረ። እሱስ እንዴት ነበረ? በምን አይነት አግባብ ነው ሲሸጥ የነበረው ቅባ ቅዱሱ ማሩ? መልካም አመሰግናለሁ። ቅባ ቅዱስ ሲሸጥ ነበር? ውሸት ነው። ቅባ ቅዱስ አይሸጥም። አሁን እኔ ከወጣሁ ነው ቅባ ቅዱስ እየተሸጠ ያለ። አሁን እኔ ከወጣሁ ግን ቅባ ቅዱስ 3ም ጠጡ 4ም ጠጡ ተብሎ ቅባ ቅዱስ ይጠጣል። እዚህ በምን እንደሚጠጣው ዝም ብሎ እንዳለ ይጠጣል። ግን እንደ ቤተክርስቲያን ስርዓት ቅባ ቅዱስ አይጠጣም ነው ሳውቀው፣ ግን ይጠጣል። እዚህ እርሶ በነበሩ ጊዜ አይሸጥም? በነበርኩበት ጊዜ ቅባ ቅዱስ አይሸጥም። እሺ። ምናልባት በሱቅ እንትን ይባላል። ያም እንዳስተዳደር የተወሰነ ሱቅ ላይ ሰው ፍላጎት ስላለው ሊወስድ ይችላል እንጂ እኛ ቅባ ቅዱስ ጠጡ ታቀቡ አንልም። ቅባ ቅዱስም አይሸጥም። ውሸት ነው። ማር እምነት ይሸጥ ነበር? አዎ እውነት ነው። የሚሸጠው ደግሞ 100 ብር ነው፣ ተገዝቶ ስለሆነ ቅድም ነግሬሃለሁ። ገዝተን አምተን ጸሎት አድርገን ያመነበት ፈወሳለሁ ድናለሁ ያለ ነው እንጂ አስገድደን አይደለም። ጠንቋይ ቤት ሄዶ በጣም በርካታ ገንዘብ ይከፍላል ህዝብ ማለት ነው። እዚህ ግን ቤተክርስቲያን በእምነቱ መጥቶ ጸሎት አድርጎ ለቤተክርስቲያን ለጠንቋይ ብዙ ገንዘብ የሚሰጠው ሰው ለቤተክርስቲያን 100 ብር ሲሰጥ ይቆረቆረዋል፣ ይጸጽተዋል። 100 ብር ይከፍል ነበር ስለተገዛ ዋጋው ነው። ጣዝማ ደግሞ ዛሬ ሳይሆን በእኛ ጊዜ ሳይሆን በአባቶቻችን እኔ ሳውቅ እኔ እንግዲህ ልብ አድርጌ ወደ ገበያም የተሰማራሁበት ጊዜ በ7 ዓመቴ ትዝ ይለኛል። በ7 ዓመቴ ትንሽ ቅርብ ገበያ ሄጄ በቀለህ ለመድኃኒት ተብሎ በጓንዴ ቀለህ 10 ብር ትሸጥ ነበረ። ጣዝማ ማለት ነው። አትገኝም፣ አፈር ውስጥ ነው የምትወጣው። ስለዚህ ዛሬም እኛ በሃይላንድ መክደኛ የምንሰጠው የዛን ጊዜ ዛሬ ሁሉን ነገር ወዴት እንደደረሰ ታውቀዋለህ። ወዴት እንደደረሰ ታውቁታላችሁ። ዓለም ያውቀዋል፣ ህዝቤ ሁሉ ያውቀዋል፣ ማወቅ ይገባዋል። እቺ ጣዝማ ደግሞ እንዲሁም አሳድገን አይደለም ዋጋው ወርደን ነው ለህዝብ ሲባል ማለት መድኃኒቱ ነው ስለተገኘ። ስለዚህ 100 ብር ነው የሚከፍለው። ያም ደግሞ ገበያ ነው፣ ሽያጭ ተገዝቶ ስለመጣ ለውጥ ነው። እያንዳንዱ ሰው ገዝቶ ይዞት ለሚሄደው ነው የሚከፍለው። እዚሁ ሲቀባም ይከፍላል፣ ይዞ ሲሄድም ይከፍላል። ሌላ አንድ የሰማሁት ስላለ ያንም ደግሞ ለህዝቡ ግልጽ እንዲሆንለት ልንገር። 500 ብር ጸበል ይሸጣሉ ተብሎ ሰምቻለሁ። በሚዲያም ላይ ሲናፈስ ሰምቻለሁ። 500 ብር ጸበል አንሸጥም። ምናልባት የሰላም ለኪ 7 ቀን ሰላም ለኪ ድገሙ፣ ሰላም ለኪ ጸሎት አድርጉልን ብለው ሰዎች የሰላም ለኪ ሰጥተው ይሄዳሉ። በፈቃደኝነት ማለት ነው። በፈቃደኝነት ያው ውጭ ይሄዳል፣ ሀገር ውስጥ አለ። ሰላም ለኪ 500 ብር ይከፍላሉ። ያንኛ አስገድደን ደግሞ አይደለም፣ አድርጉ ብለን አይደለም። ራሱ ኮሚቴ ተዋቅሮ ተምኖ አቅርቦ ነው እኔን ሰላም ለኪ አድርጉ እያለ ጀሪካ ይሰጣል። ጸሎት አደርጋለሁ እኔ። ብሩ ግን በየትኛው እንደሚከፈል እኔ አላውቅም። እንደ መረጃ ግን ያገኘሁት እንደ መረጃ ሆኗል ተብሎ ያገኘሁት ግን
ለሰላም ለኪው 500 ብር ነው የሚከፈል ሲባል ሰምቻለሁ። የእርሶ የሥራ ድርሻ ምን ነበር በወቅቱ? ይሄንን እንዴት ያው የኔ የሥራ ድርሻ አሁን አንብበዋል። ልክ እንደ አስተዳደር ሆኖ ስሙ ግን የበላይ መስራችና የበላይ ጠባቂ ነው የሚለው። ስለዚህ ያስተዳደር ስራ ነው፣ ስራው ያስተዳደር ስራ ነው። ስሙ ግን መስራችና የበላይ ጠባቂ ነው። ምክንያቱም መስራች ነኝ፣ ከዛ ደግሞ አስተዳደር በሌለበት የበላይ ጠባቂ። አስተዳደርና የበላይ ጠባቂ ልዩነታቸው ምንድን ነው? ልዩነታቸው እንደዚህ ነው። ልዩነታቸው የበላይ ጠባቂ ለምሳሌ አስተዳደር ቅድሶ የሚያቆርብ ይባርክ፣ አጠቃላይ አስተዳደርን ደግሞ አስተዳደር ስራውን የሚሰራ ማለት ነው። የበላይ ጠባቂ ደግሞ ልክ ያስተዳደሩን አማካሪ ነው። ያስተዳደሩ አማካሪ ነው። ምክንያቱም የነበረ ነው፣ እዚህ ስርዓቱን የመሰረተ ነው መጀመሪያ ማለት ነው። እዛ ያው አማካሪ ነው። ጥፋት ቢገኝ የተጣላውን ያስታርቃል። አስተዳዳሪው ደግሞ እንትን ሲል ለሱ ደግሞ አማካሪ ነው። አስተዳደሩ መቆጣጠር አስተዳደሩ በሌለበት ሰዓት ደግሞ እንደ አስተዳደር እየሰራ ይቆያል። እርስዎ በዛን ጊዜ የሚሰጡት አገልግሎት በዚህ ልክ ነበር? የበላይ ጠባቂ ሆኖ የበላይ ጠባቂ ነው። የተመደበ አስተዳደር ነበር በወቅቱ? አልነበረም። ስላልነበረም ነው እንደ አስተዳደር ስራ የነበርኩት እኮ። አስተዳደር በሌለበት ታዲያ እርስዎ እንዴት የበላይ ጠባቂ ሆኑ? ለመጪው እንዲመች ነው፣ ቀጣይ ለሚመጣው እንዲመች። እርስዎ መስራች ከሆኑ የበላይ ጠባቂ የሚለው የጠቅላይ ቤተ ክህነት ፍቃድም ከተሰጡት ደብዳቤውን አይቼዋለሁ፣ ቪዲዮም ላይ አታች እናደርገዋለን። ግን እርስዎ የበላይ ጠባቂ ከሆኑ መስራችም ከሆኑ አስተዳደር ለምን አልሆኑም? ምክንያት ይኖረኛል እሱ ምክንያት ይኖረኛል። ምክንያቴን እዚህ ላይ እንትን አለ። አስተዳደር እንዲመጣ የሚያግዘኝ እንዲመጣ አቅሜ አይፈቅድልኝ ብዬ በራሴ ፈቅጄ ነው። በራሴ ስለፈቀድኩኝ በቃ አስተዳደር እንዲመጣልኝ ፈቅድ ነበረ። ምክንያቱም ያው እኔ ያው እንግዲህ አይባልም ውዳሴ ከንቱ ነው። ቢያንስ ትንሽ ጸሎት አደርጋለሁ፣ አይመችም። ከህዝብ ጋር ደግሞ ያው እንትን እላለሁ፣ አይመችም። ስለዚህ ራሴ ፈቃደኛ ስለሆንኩ ነው። የዛ ጊዜ የነበረው ያ ሁሉ የፈውስ አገልግሎት፣ ያ ሁሉ የህዝብ ጋጋታ፣ ጉዞ ከአዲስ አበባ ሳይቀር እየተዘጋጀ እዚሁ በዚሁ ከደብረ ዘይት ከናዝሬት ብዙ ህዝብ እግሮች ወደዚህ ነበር የሚተሙት። ያ ሁሉ ገኖ የወጣ ስም፣ ያ ሁሉ አገልግሎት በምን ደበዘዘ? በምን ሊደበዝዝ ቻለ? እርሶስ ከዛ አገልግሎት በምን መንገድ ተቋረጡ? በምን መንገድ ተፈናቀሉ? አሁን በእርሶ ፕላትፎርምም ላይ በቲክቶክ ላይ ብዙ ጊዜ ተገፋው እያሉ እያለቀሱ እናያለን። ችግር እንዲፈጠር ነው እየተደረገ ያለው። አጽናኝ አምላክ እስከ መጨረሻ አጽናኝ ስታክ ተቸገርኩ። እርስዎ ታዲያ መስራችና የበላይ ጠባቂ ከሆኑ በምን አጋጣሚና በምን ምክንያት ተነሱ? አላውቅም። ስለዚህ አዎ ተገፍቻለሁ። አዎ ግልጽ ነው። ያን ሁሉ የህዝብ እንትን ናዳ ያው ከተማ የምእመናን ከተማ የኦርቶዶክስ ከተማ ሆና የነበረችው ዛሬ ቀዝቅዟል። የቀዘቀዘበት መንገድ እኔ አላውቅም እንደሆነ እኔ አላውቅም። ግን ወደ እኔ ስመጣ ግን በመጀመሪያ ያው አንዳንድ ሰዎች በሰሩት በተሳሳተ መረጃ በተሳሳተ ፖለቲካ መረጃ እኔ መንግስትን አላማም ቤተ ክህነትንም አላማም ግለሰቦች በሰጡት በተሳሳተ መረጃ እንደጋጣሚ በቃ እንዲህ ግርግር ተፈጠረ ማለት ነው። ያን በርዶ ነበረ። ከዛም በኋላ እኔ በቃ ፈተናው በዛ። ስለዚህ በጣም ትልልቅ ፈተናዎች በዙ። ፈተናዎች ሲበዙ እስቲ ትንሽ ወጣ ብዬ ሱባኤ ሌላ ቦታ ሱባኤ ራሴን መርምሬ ሱባኤ ገብቼ ጸሎት አድርጌ ልምጣ ብዬ በዛውም ቤተሰብ ለመጠየቅ
ወደ ክፍለ ሀገር ሄድኩ ማለት ነው። ወደ ክፍለ ሀገር በሄድኩበት እንዳልኩህ አስተዳደር እንዲመደብ እኔ ግን በዛኛው መስራች በሚለውና የበላይ ጠባቂ በሚለው ስራዬ እንዳለሁኝ አስተዳደር እንደሚመደብ አምናለሁ። ከዛም በኋላ እኔ ወደ ክፍለ ሀገር እንደሄድኩ አስተዳደር ተመድቧል ተባለ ማለት ነው። ይሁን ብዬ ደወልኩና የመጡትን አስተዳደር እንኳን ደህና መጡ እስከምመጣ ድረስ ባለው ስርዓቱ የምህላውም ስርዓት፣ የቅዳሴውም ስርዓት፣ የቅኔ ማህሌቱም ስርዓት፣ የጸሎቱ ስርዓት፣ የህዝብ ማስተናገዱ ስርዓት፣ የጸበሉ ስርዓት እንዳለው እንደቀጠለ ይቆይ እንዲቀጥል አልኩኝ። ምክንያቱም ብዙ ነዳያንም እንረዳቸው ነበረ። በዚህ አጋጣሚ ብዙ ነዳያን፣ አይነ ስውሮች፣ አካለ ጎደሎች፣ የፈዘዙ የደነዘዙ ቀላብ የሌላቸውን እንረዳ ነበር። ያ ሁሉ እንደቀጠለ እንዲቆይ የፍቅሩ አገልግሎት እንደቀጠለ እንዲቆይ አልኳቸው። እሺ አሉኝ። ወር ሳይሞላው ያው እኔ ወደዚህ ልመጣ እየተዘጋጀው የነበረ ያው መንገዱም ተዘጋግቶ ነበረ። ልመጣ እየተዘጋጀው ታግዳቸዋል ተባለ። እኔም ራሴ እረፍት በሄድኩበት ጸሐፊውም እንደዚሁ በሄደበት የልማት ክፍሉም በሄደበት ታግዳቸዋል ተባለ። ለምንድን ነው የታገድ ነው ብዬ መረጃ ስጠይቅ ታግዳቸዋል ተባለ። ምንም በደፈናው ማለት ነው። አጋጁ ማን ነው? ደብሩ የመጡት አስተዳደር። ሀገረ ስብከትም አላገደኝ። ደብሩ የመጡት አስተዳደር አግደዋል ተባለ። ከዛም በኋላ መንገዱም ዝግ ነው። ተወሰነ ቆይቼ ስመጣ እንደተባለው መጣሁና እኔ እውነት አልመሰለኝም። አንድ ትልቅ አባት የመሰረተውን ሰው አፈናቅሎ እኔ ብቻ ነኝ ይላል ብዬ አላሰብኩም። አንድ አባት አልጠብቅም። ምክንያቱም አንድ የሃይማኖት አባት ተሳስቦ ተቻችሎ እንደሚያድር፣ አንዱ ሲያጠፋ አንዱ መክሮ፣ አንዱ ሲሳሳት አንዱ መክሮ፣ አንዱ ሲወድቅ አንዱ ደግፎ እንደሚኖር ነው የማስበው። ከዛም በኋላ ግን በቀጥታ መጥቼ ሰላም ብዬ ጥያቄ ሳቀርብ ምንም አይነት አይፈቀድም ተባልኩ። ለምንድን ነው አልኩ። አይፈቀድም ሀገረ ስብከት ደብዳቤ ይዘን እንደገና ማለት ነው። የደብዳቤ አለ እንደገና ሌላ ደብዳቤ ይዘን እንዴ። እዛም በኋላ እኔ ያው ጠብ ሊፈጠር ሆነ፣ ሌላ ነገር ሊመጣ ሆነ። በቃ በስተበሬው መልስ ይላል ያገሬ ሰውና ወይፈንና በሬ ጠምዶ ወይፈኑ ያስቸግራል፣ ወደ አልተፈለገው ቦታ ይሄዳል። ገበሬው ግን በምን ይመልሳል? በበሬው ጎን ይመልሳል ማለት ነው። በሬው አላጠፋም። በስተበሬው መልስ ይሁንብኝ በእኔ ያልኩና ሄድኩኝ። ሀገረ ስብከት ስመላለስ ከመጋቢት እስከ ሰኔ ድረስ መፍትሄ አጣሁ። ከጳጳሱ ፊት መድረስም አጣሁ። እንዳጋጣሚም አቡነ ሄኖክ ነበሩ፣ ተቀየሩ። ሲኖዶስ ተባለ። ሲኖዶስ ተሚወሰን ተንገላታ። ሲኖዶስ ወስኖ ደግሞ ሌላ ሊቀ ጳጳስ ሲሾም ደግሞ በር ላይ በቃ የሚያስገባን አጣ። የሚያስገባ ሳጣ እንደገና ወደ ሲኖዶስ ማመልከቻ አስገባው። ሲኖዶስ ሰኔ 13 ቀን 2017 ሰኔ 13 ቀን ውሳኔ ወሰነ። ያን ውሳኔ መፈጸም አልተቻለም። ሀገረ ስብከት ወረደ። ስመላለስ በቃ መፍትሄ የለም። የሆነ ጊዜ ፋታ አግኝቼ በምጠይቅበት ሰዓት ግን ያው ስለ ገንዘብ ነው የተጠየቅኩት። እኔ ይሄ ችግር አለህ፣ በእውነት ይሄ ችግር አለብህ፣ ወይም የሃይማኖት ሕጸጽ አለብህ፣ ወይም የቃል ልጸት አለብህ፣ ጥፋት አለብህ፣ ይሄ ጥፋት አለብህ፣ ለቤተ ክርስቲያን አትመጥንም፣ ለቤተ ክርስቲያን አትሆንም ቢሉኝ ንስሐ ገብቼ የራሴ ስህተት ነው ብዬ በተቀመጥኩኝ። ግን ሃይማኖት በማይፈቅደው እግዚአብሔር በማይወደው
ለኛ በማይመጥን መልኩ ግን ብር ትከፍላለህ ምንም ይሁን የሚል ሰው አላውቅም ምን ሊሆን እንደሆነ አላውቅም። ደረሰ የለው ወይም ደግሞ ነው የሚባል ነገር ግልጽ የሆነ የለው። ያው የለኝም ተመለስኩ። ምን አደርጋለሁ? ብር ትከፍላለህ ባው ግለሰብ ነው? አዎ ግለሰብ ነው፣ ግን በኃላፊነት የተቀመጠ ሰው ስለሆነ በቃ ተስፋ ቆርጬ ቁጭ አልኩኝ። ተስፋ የቆረጥኩት ደግሞ በቤተ ክርስቲያኔ አይደለም። ተስፋ የቆረጥኩት በሃይማኖቴ አይደለም። ተስፋ የቆረጥኩት ሃይማኖቴን እንደምመን እንደሌላው አስራት በኩራት ሀገኛው አስራት በኩራቴን እየከፈልኩኝ እየተሳለምኩ ዳዊቴን እየገምኩ መለሳለሁ። ፍቃድ ካገኘው ደግሞ በየደብሩ እየሄድኩ ሰብካለሁ ብዬ ቁጭ አልኩ። እነሆ መጋቢት 5 የነበረንን የይርጋለም ቅድስት አርሴማ የጉዞ ፕሮግራም ወደ መጋቢት 20 ቀይረነዋል። መነሻ መጋቢት 20 መመለሻ መጋቢት 24። በሚኖረን የ4 ቀን ቆይታ ጠበል እንጠመቃለን። በአርምሞ በሱባኤ ቆይታ አድርገን ከእናታችን ከሰማዕቷ ከቅድስት አርሴማ ቃል ኪዳንና በረከት ተቀብለን እንመለሳለን። ለመመዝገብ በ0941 16 16 16 በ0906 78 78 78 ወይም በ0954 77 77 79 በ0969 77 77 78 ላይ ቀድማችሁ መደወልና መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ እንገኛለን። መልካም የጉዞ ዝግጅት ይሁንላችሁ። ተስፋ ቆርጬ ማለት ነው። ይሄንን ቁጭ ካልኩበት ሊያስለቅሰ የቻለ በዛ ቪዲዮ ባያችሁት ቪዲዮ ላይ ሊያስለቅሰ የቻለ አሁንም እየጨነቀኝ ነው። ሊያስለቅሰ የቻለው ግን እኔ እርቄ በቃ ቁጭ ብያለሁ። ያው ቤተክርስቲያን ማንኛውም ቤተክርስቲያን ሄዳለሁ፣ ከሰጡ ያስተምራለሁ፣ አስተባብራለሁ፣ እዘምራለሁ። ካልሰጡ ደግሞ ተሳልሜ እመለሳለሁ። ሞራሌ መቼም ቢነካም ማለት ነው። ግን ይሄ ሆኖ አሁን 2018 ጥር 10 ለጥምቀት እዚህ ቦታ ላይ የሆነ ችግር ተቸገርነ ተባለ። ካህናት አወያዩ ማለት ነው። ለጥምቀት ማክበሪያ ጥምቀትን የምናከብርበት ማክበሪያ ገንዘብ አጣነ፣ ቸገረና አሉ። ንስሐ አባቴም እዚህ ስለሆኑ ማለት ነው። ምግባረ ሰናይ ናቸው። ንስሐ አባቴ ብር ቸገረን ሲሉ ነው ቀደም ብላችሁ በነገራችሁኝ፣ ቀደም ብላችሁ ነግራችሁኝ በሆናችሁ ብዬ ያለኝ አስተባብሬ ያው ከማውቃቸው ወንድሞቼ እህቶቼ አስተባብሬ ሀኪስ ያለሽንም አራግፌ በሬም ገዛሁ፣ እንጀራም ገዛሁ፣ የሚጠጣውንም ገዛሁ። ጥምቀቱን አዋልኩ። ተመሰገንኩ። አብረህን ነዋል ተባልኩ። ተመሰገንኩ። አብረህን ነዋል ተብዬ ተከባብሬ ያንን ሁሉ ነገር ትቼ እኔ ማለት ነው ልክ እንደ አንድ ምዕመን ነገሩን ሁሉ ትቼ አብረን ዋልን፣ ተከበርኩ። ወንበርም እየተሰጠኝ ምንም እየተባለ እየመጣህ እንዲህ አብረህን እንትን በል አብረህን ስራ ይተዋል። እዛ በኋላ ያለ የማገኘውን እያመጣው አስራት በኩራትን እየከፈልኩ ሰዎችም ያው ወደ እኔ ስለሆነ የሚደውሉ እነሱንም ዛምጥ እያልኩ እያሰጠው ከዛ ጸበልም እየተጠመቅኩ ባለሁበት ያው እንደ ወንድም እንደ ጓደኛ በማቅረብ ማለት ነው እንግዲህ አቀርበው ያለ ይሄ እዛ በኋላ የሆነ ቦታ አገልግሎት ግባ ብለው የቤተክርስቲያን አባቶች አገልግሎተኛ ጋር አገልግል ሲሉኝ መጣውና አማከርኳቸው። ታማከራቸው እንዲህ እየተባልኩ ነው እኔ እዛ ቦታ ከሄድኩ ደግሞ ምናልባት ምዕመኑ ሊመጣ ይችላል። እቺ ቤተክርስቲያን አሁንም ደግሞ እንትኗ በጣም የህዝብ እንትን ሊቀንስ ይችላል። ምክንያቱም በአካባቢው የሰፈረ ህዝብ የላት፣ ጸበልተኛ ነው ያለው። እኔ ደግሞ ስጦታዬ ያው የተሰጠ ስጦታ ስላለ ወደዛ ሰው ወደዛ እንትን ይላል። ስለዚህ አብረን እናገልግል። እቺ ቤተክርስቲያን እየተጎሳቆለች ሄደች። አብረን እናገልግል ብዬ ቢሮ ገብቼ ጠየቅኳቸው። መክረን አሉኝ። እሺ ብዬ ጸበል ተጠምቄ የሆነ ሰዓት ቤተክርስቲያን ገባውና ቤተክርስቲያን ውስጥ ገብቼ ይቀርጹኛል። እኔ በቅንነት ነው ብያለሁ። ይቀርጹኛል። እየቀረጹ እያለ ወጣሁ ማለት ነው።
ዘዋላ ካህናት ተጠሩ ተባለ፣ ሰበካ ጉባኤ ተጠራ ተባለ፣ ቄሰ ገበዝ ሊቀ ዲያቆን ተጠራ ተባለ። ዘዋላ ተነሱ ተቀመጡ። ምን ነው ወንበር ላይ ያስቀምጣችሁታል? ወንበር ላይ ተቀምጧል። ደኔ ገዘት ወንበር እኮ ነው ያን ወንበር ቀመጥበት። ምን ችግር አለ? ምንድነው ችግሩ? የነበርኩበት ነው አልተቀየረ። ቢሮ ያለ አልተቀየረ፣ ቤተ ክርስቲያን ያለ አልተቀየረ። እኔ እንዳስቀመጥኳት ነው ሁሉ ነገር ያለች። እነዚህ ሰዎች እንጀራ ገመዳችሁን እንበጥሰዋለን፣ እናባራቸዋለን፣ እንዲንላቸዋለን የሚል ወሬ ሰማሁኝ። ሁለተኛ ቤተ ክርስቲያን እንዳይገባ ቤተ ክርስቲያን ገብቶ እንዳይቀመጥ ተብሏል ተባለ ሰማሁ። የሆነ ጊዜ ደግሞ በዚህ በእንትን ለተገደሉት ድምጽ እንሆን ብለን ደግሞ እዚች ቀረጻ ስናደርግ ለምን ቀረጹ ተብሎ ደግሞ አሁንም በዛ ስብሰባ ተደረገ። እኒህ ካህናት በእኔ ምክንያት እዚህ የሚያገለግሉ ካህናት ቁም ስቅላቸውን አይተው እናግዳቸዋለን እየተባሉ ሲስፈራሩ ጆሮ የሰማኝ ነኝ። የበዓታ ዕለት እንግዲህ የበዓታ ዕለት የምወዳት እናቴ ባታን ገብቼ እንዳልሳለም ጸሎት እንዳላረግ በዚህ ሞራሌ ተነክቶ ዳር ተሳለሜ መጥቼ ነው እዚህ ላይ ለብፁዕ አቡነ ሕርያቆስ አድርሱልኝ ደብዳቤ። ለምን ታሸገ? አንድ ጊዜ እንዲያውለ አንድ ጊዜ ብቻ አልቀረም። ከዛ ቀጣይ ደግሞ ተስፋ ሳልቆርጥ ከቅዱስ ፓትርያርኩ ደግሞ ገብቼ እንደገና ማመልከቻ አስገብቼ እሳቸው ደግሞ በአስቸኳይ ወደ ስራቸው እንዲመለሱ ብለው ጽፈው ያን ደብዳቤም ታሽጎ ሁለተኛ ቀርቷል። አድርሱልኝ ብዬ ያለቀስኩት ለዛ ነው። ወደ እርሶ ጉዳይ እንመጣና በደንብ አሁን ያለውን ወቅታዊ ሁኔታ እናወራበታለን። ከኋላ ወደ ቀሩኝ ጥያቄዎች ልመልሶት። በመጀመሪያ እንደው ይቺ ቦታ በወቅቱ ያፈውስ ያገቢረ ተአምራት በነበረ ጊዜ ብር እንዳፈርና እንደ ቅጠል የሚረግፍባት ቦታ ዛሬ ላይ ጥምቀት ማክበሪያ እንዴት አጣች? እኔ አላውቅም። እኔ ሰውጣ በትንሹ 5 ሚሊዮን ብር ባንክ አስቀምጫለሁ። ስራ ተሰርቷል። ባንክ አስቀምጬ ነው የወጣሁት። የካህናት ደሞዝ ከዛሬ እየተከፈለ ያለው በዛ ነው፣ በጥቂቱ ማለት ነው። በወቅቱ እንግዲህ እርሶ እዚህ በነበሩበት ጊዜ ወይም ከዚህ ተገፋው ብለው በወጡ ጊዜ የቤተ ክርስቲያኒቷን ሀብትና ንብረት ገንዘብ ዘርፎ ነው ሄደው የሚባል ነገር ነበረ። እሱንስ ምን ምላሽ ሰጡበት? በምን ተቋጨ? መልካም ያባት የተዘረፈው እስኪው መረጃው የት ነው? የዘረፍኩበት መረጃው የት ነው? በየ3 ወሩ ኦዲት አለ፣ በየአመቱ ኦዲት አለ። በዛ ኦዲት ተገንቷል ወይ? ክፍለ ከተማ ይቆጣጠረናል፣ ሀገረ ስብከት ይቆጣጠረናል። በዛ የተገኘ ብር አለ ወይ? የጠፋ ጥፋት አለ ወይ? በየትኛው መንገድ ነው የተዘረፈው? ህጋዊ ደረሰ ያለ በህጋዊ ደረሰ ነው የምንቆርጥ። እንደገና ደግሞ የተሰራው ስራ መታየት ይቻላል። ብሩ ምን ላይ እንደወደቀ መታየት ይቻላል። ያን ወንዝ ገድበን እስከ ጥጉ ድረስ ነበር ውሃው የሚመጣው። ያንን ወንዝ ገድበን ያን ሁሉ እንትን ጨርሶ ወንዙ ተገድቧል። መሰረት ተጀምሯል። ለቤተ ክርስቲያን ተሰርታለች። ጸበል ቤት ተሰርቷል። የካህናት ማደሪያ ቤት ተሰርቷል። የጸበልተኛ ቤት ተሰርቷል። መሬት ተገዝቷል። ከ20 ሺህ ካሬ በላይ መሬት ተገዝቷል። በየትኛው መረጃ ተገኘ? ስለዚህ የዛ ጊዜ እርሶ በነበሩበት ጊዜ ገንዘብ ቢገባም ስራ ሰርቻለሁ ነው። ስራ እየተሰራ ነው። እሺ፣ እርሶ በነበሩበት ጊዜ ብዙ ፈውስና ታምራት ነበረ። እርሶ ሲወጡ ቦታው እንዳልነበር ሆኖ ተረሳ። ከእርሶ ጋር የተገናኘ የፈውስ አገልግሎት ነበረ? እሱን እግዚአብሔርን ጠይቁት። እግዚአብሔርን ጠይቁት። ሰው እኔ ፈዋሽ ነው አይባልም፣ እኔ እንደዚህ ነው አይባልም። አዳኝ እግዚአብሔር ነው፣ ፈዋሽ እግዚአብሔር ነው። የእግዚአብሔር ቁጣ ይሆን? ለኔ የተሰጠ ነገር ኑሮ ይሆን? ይሄን ግራ ያገባው ሰው እግዚአብሔርን ይጠይቅ። በዛ ጥያቄ መጥቶ ቦታ አያውቅም? አያውቅም።
አሁን በዚች ቤተክርስቲያን ላይ የእርሶ የአገልግሎት ድርሻ ምንድነው? አሁን ባሉበት ምንም ምን አገልግሎት አለ? እዚች ተቋልብሜ የጸሎት ቤቴ ነው የምውለው ማለት ነው። እንዳይገቡ እንዳይደርሱ ተከልክለው ማለት ነው። ምክንያቱ ምንድነው ሲጠይቁ? ለምሳሌ እንዳንድ መስራች እንዳንድ ለቤተ ክርስቲያኒቷ መሰረት እንደጣለ ሰው ቢያንስ እንደው እንዳንድ ሰሞነኛ አገልጋይ ወይ እንዳንድ ዲያቆን እንዳንድ የግቢ ጥበቃ ሰራተኛ እንኳን ማገልገል እንዴት አልቻሉ? አሁን በዚህ በኩል እኔ አሁን የምሰጠው ምላሽ የለኝም። በመሰለኝ ግን ልናገር በሚመስለኝ ተጠይቀው ሽማግሌ ይዤ ጠይቄያለሁ። ትልልቅ ሽማግሌዎች ለቤተ ክርስቲያን አገልግሎት የሚሰጡ በገንዘብ በእርዳታ በንብረት በጉልበት በሀሳብ የሚያግዙ ሽማግሌዎች ይዤ ጠይቄያለሁ። በግልም ጠይቄያለሁ። ይመስለኛል እኔ እሱ ከመጣ ከዚህ ካህናቱ እሱን ነው የሚወዱ፣ ህዝቡ እሱን ነው የሚወደው፣ እኔ እፈናቀላለሁ የሚል የፍራቻ መንፈስ መስሎ ይታያል እንጂ ሌላ ምንም እንቅፋት የተገኘ ነገር የለም። ከላይ ያሉ የበላይ አካላቶች ይሄንን ጉዳይ ለማስፈጸም በሄዱ ጊዜ ለተጠየቁት ገንዘብ መክፈል ስላልፈለጉ ነው? ገንዘብ ስለሌሎት ነው? የለኝም፣ ቢኖረኝም አልከፍልም። የለኝም፣ በአሁኑ ሰዓት የለኝም። የነበረ የከብት እርባታ የለኝም። የነበረኝ እርሻም ሳርሰ ነበረ። እዚህ ያው ይሄ ነው በቃ እዚህ ስራ ላይ ነው የነበርኩት። ትቻለሁ፣ የለኝም። አሁን ምንም አይነት እንትን የለኝም። የገቢ ምንጭ የለኝም፣ ገንዘብ የለኝም፣ ልከፍል አልችልም። ቢኖረኝም ልከፍል አልችልም። ምክንያቱም ይሄ ገንዘብ ካለ እኔ ለነዳያን ግማሹን ሰጥቼ ግማሹን ደግሞ ለራሴ መተዳደሪያ ማድረግ እችል ነበር። ብዙ ብር ነው የተጠየቁት። እንግዲህ ነግሬያለሁ። እዚህ አሁን ያው የተጠየቁትን ብር ጠያቂው ነው የሚያውቀው። እሺ፣ እርስዎ የሚመሩት የሚያስተዳድሩት ቤተሰብ አለዎት? አዎ፣ በርካታ ቤተሰብ አለ። ልጅ፣ ሚስት? አዎ አለኝ። ስለዚህ በዚህ ሁኔታ አይቸገሩም? ብቸገር የት እደርሳለሁ? ምን ደርሳለሁ? እመኑ ጥሎያ አይበላም። ነገም ሊያደርገው ይችላል። ሊያግዘኝ ሊረዳ ይችላል። ነገም ጥሎያ አይበላም። እስካሁንም እግዚአብሔር አልጣለኝም። ግን እንዴት ይህን ያህል አይደለም ይህን ያህል ቤተሰብ የሚያስተዳድር ሰው ለአንድ ሆድ ይቸግር የለ? ለአንድ ወንድ መነኮሳት እኮ ለአንድ ሆዳቸው መነኮሳት ማለት ነው። ያለማዊ ነብይ ያለው ማስተዳደራቸው ትምህርት ቤትም ከፍላቸው ልጆች አሉኝ። ማስተዳደራቸው ቤተሰቦች አሉ። ወንድም እህት ቤተሰብ እንደገና ደግሞ የኔን እጅ የሚጠብቁ ደግሞ የስጋ ዘመዶች ያልሆኑ የመንፈሳዊ ልጆች የመንፈሳዊ ወንድሞች አሉ። የኔን እጅ የሚጠብቁ ከክፍለ ሀገር እስከዚህ ድረስ ማለት ነው። ይቸግራል። እንዴት አይቸግርም? ሌላው ደግሞ 3 ዝክር በየወሩ ዘክራለሁ። 33 ዓመቴ ነው። ቅዱስ አማኑኤልን በየወሩ ዘክራለሁ። እዚህ ቤት ከመጣው ክፍለ ሀገርም ያለው 33 ዓመት ዘክራለሁ። ያ ዝክር እግዚአብሔር ይመስገን እስካሁን አልተቋረጠም። በዓታ ለማርያምን ዘክራለሁ በ3 አልተቋረጠም እስካሁን እግዚአብሔር ይመስገን። እንግዲህ ግን ይቸግረኛል። በ21 እመቤታችን ዘክራለሁ። አሁን ያን ዝክር እስካሁን አልተቋረጠም። እንግዲህ ግን አላውቅም። እንዴት ያቀታል። ግን ምእመናን ጥለው ስለማይበሉ ፈጣሪን አላማረረውም። አመሰግነዋለሁ፣ በእጅጉ አመሰግነዋለሁ። ግን ምንድነው ሊያስለቅስ የቻለ የሚለውን ብትጠይቀ የተሻለ ይሆናል። እርሶ ብዙ ጊዜ እንግዲህ እኔ በሚዲያ መስኮትም ያው በአካልም እርሶ በዚህ በታወቁበት ጊዜ አብዛኛው ሰው እርሶን የሚያውቁት በዚህ ባደረጉት አረንጓዴ ቢጫ ቀይ ቆብ ነው። እሱ ትርጉም ምሳሌ ያለው ይሆን? ቆብ አይባልም። ራስ ላይ እንግዲህ የሚሰቀሉ ራስ ላይ የሚደረጉ ብዙ ነገሮች አሉ። የራስ መሸፈኛ
የሚደረጉ ነገሮች አሉ። አስኬማ፣ ቆብ፣ ኮፍያ ወይም ደግሞ ጥምጣም እነዚህ ነገሮች ይደረጋሉ። ቆብ ማለት አሞክሮ ያደረጉ ሰዎች ዓለምን ጥለው ለመውጣት ምናኔ የጀመሩ ሰዎች የሚለብሱት አሞክሮ የመከራ መቀበያ ነው። ያ ነው ቆብ የሚባለው። አስኬማ ማለት ደግሞ ዓለምን ንቀው አፈር ወድቀው በዘመድ ርቀው እግዚአብሔርን ለማገልገል ፍጹም ሆነው ምድራዊ መልአክ ሆነው ፍጹም የሆኑ ሰዎች የሚለብሱት አክሊለ ሦክ ከቅናተ ዮሐንስ ጋር የሚለበስ የምንኩስና ማዕረግ ነው። ያን አይደለም የኔ፣ ሁለቱም አይደለም። የኔው ኮፍያ ነው። ምክንያቱም ወይም ራስህ እንትን ንፋስ እንዳይገባብህ ሊሆን ይችላል፣ ብርድ እንዳይገባብህ ሊሆን ይችላል። የምትሸፍነው ነገር ይኖራል ከራስ ላይ። ለዛ ነው ቤተሰቦችን የሚሰሩት ወይም በጳጳስ ተባርኮ አይደለም ወይም በቆሞስ ተባርኮ አይደለም። ግን ድሮ በሀገራችን የበግ እረኞች፣ የፍየል እረኞች የበጉን ጸጉር ሰርተው እንደዚህ ይለብሳሉ ማለት ነው። ባህል ነው ያና ማለት ነው። ልክ ያ ባህል ደግሞ እኔ ደግሞ ይህን ባህል እወደዋለሁ። አረንጓዴ፣ ቢጫ፣ ቀይ የእመቤታችን የቅድስት ድንግል ማርያም እንግዲህ መጽሐፈ ሄኖክ ላይ አለ። ሰይም ቀስቴ በውስተ ደመና፣ ቀስቴን በደመና አስቀምጥልሃለሁ። ይኸውም ዓለምን እንዳላጠፋ በንፍር ውሃ እንዳላጠፋ አማኔ ብዬ በራሴ የመሐላ ቃል የቃል ኪዳን ነው። ያንን ቃል ኪዳን አስቀምጬልሃለሁ አለ እግዚአብሔር አምላክ። ለማን? ለኖህ። ከኖህ በፊት የነበሩት ህዝቦች በንፍር ውሃ ከጠፉ በኋላ ኖህ ሲጨነቅ የተሰጠው ቃል ኪዳን ነው። ይህ ቃል ኪዳን ደግሞ በሰማይ ያለ ነው። በሰማይ ያለ ስለሆነ ይሄ አለባበስ ደግሞ ለእኔ አረንጓዴ፣ ቢጫ፣ ቀይ ደስ ስለሚለኝ ሁልጊዜ ይችን አድርጌ ይች ምልክቴ ናት። ስለዚህ ከሃይማኖት አባቶች አለባበስ መገለጫ ጋር የሚያገናኘው ነገር የለም ማለት ነው። መስቀል ነው፣ ግንባር ላይ ያለ መስቀል ነው። መስቀል ኃይላችን ነው፣ ጽናችን ነው። አይደለም ከኔ ግንባር ላይ ከፈረስ ግንባር ላይም ይደረጋል፣ ከበቅሎ ግንባርም ይደረጋል፣ እልባቡ ላይ ማለት ነው። መስቀል ለኔ ንግስት ዛሬ እንዲያውም መጋቢት 10 ነው አይደል? መስቀሉ የተገኘበት ቀን ነው። መስቀሉ ኃይላችን ነው፣ ጽናችን ነው፣ ቤዛችን ነው። ስለዚህ መስቀል ነው፣ ከሃይማኖቴ ጋር የተያያዘው መስቀል ነው። ሌላው አለባበስ ግን ያው ልክ እንደ አንድ ሰባኪ ወይም ደግሞ እንደ አንድ ስብከተ ወንጌል በሻሽ ምትክ ነው። ሃይማኖት ጋር ግን ቢመሳሰል ሃይማኖት ጋር ተያይዞ ቢሄድም እንደ አንድ ስብከተ ወንጌል የሻሽ ምትክ ነው። እርሶ ብዙ ጊዜ በሶሻል ሚዲያ በጣም ስቅስቅ ምርር ብሎ ሲያለቅሱ አያወታሉ። ምንድነው በዚህ ልክ የሚያለቅሱበት ምክንያቱ ምንድነው? እንደገና ደግሞ በሚዲያ ላይ ሆኖ ማልቀሱስ ተገቢ ነው ወይ? ይሄን ቢያብራሩልኝ። መልካም፣ አመሰግናለሁ። ሚዲያ እንግዲህ ያው የሚቀርጽህ ሌላ ሰው አለ። አንተ ደግሞ ስራህን ነው የምትሰራው። አንተ ደግሞ እዛ ጸሎት ላይ ነው ያለው። እንደገናም ደግሞ ሚዲያ ላይ ባለቅስም አስተማሪ ነው ብዬ ነው ማስበው። አስተማሪ ነው ብዬ ነው ማምነው። የሚያስለቅሰኝ ጉዳይ ቢኖር ዓለም የደረሰችበት ልጆች አባታቸውን የናቁበት፣ እናታቸውን የናቁበት፣ ወንድማማች የሚፋለሱበት የት እንደደረስ ድሮ አባት ሲታይ መንፈሳዊ አባት አንድ ህልም ተናጋሪ እንኳን ሲታይ እንዴት ነበር? እንኳን ወንጌልን ፈትፍቶ የሚያስተምር አባት እንዴት ነበር? ሌላ አንተ ምንም ከእድሜ ጋር ስለማይመጥን በአሁኑ ሰዓት እናንተ ጋር ላይ መጥን ይችላል። እኛ ያየነውን እናንተ አላያችሁ። እድሜ ድግሪ ነው።
ተምረው ዲግሪ ከጫኑ ሰዎች ይልቅ በእድሜ የበለጸጉ ሰዎች፣ በእድሜ እንትን ያሉ ሰዎች፣ ያደጉ ሰዎች፣ ብዙ ነገር ያሳለፉ ሰዎች ያውቁታል። እኔን የሚያውቁኝ ከኔ እድሜ በላይ ያሉ ሰዎች ናቸው። የኔን እንባ ማፈሰውን እንባ ሊረዱት የሚችሉት ከኔ እድሜ በላይ ያሉ ሰዎች ናቸው። ከአሳሳም ጀምሮ ከሰላምታ ጀምሮ እንደገና ደግሞ አንዱ ለበጎ ብሎ ያቀረበውን ደግሞ አንዱ ደግሞ በጠማምነት አይቶ ደግሞ ሌላ ነገር ሲያደርገው ዓለም የደረሰችበት እኛ ከዚህ ጊዜ እንዴት ደረስን? የትንቢት መፈጸሚያስ እንዴት ሆነ? እንዴት ሆነ? ለምንስ ይሄን አየን? እዚህ ጋራስ እንዴት አናልቅስ? ሁላችንም እንዲህ ብናለቅስ እግዚአብሔር ሕዝቅያስን ንጉሡ ሕዝቅያስን ትሞታለህ ብሎት ነበር። ትሞታለህና ቤትን አስተካክል ብሎት በነቢዩ እግዚአብሔር አድሮ ነግሮት ነበረ። ሕዝቅያስ ግን ቤቱን ሲያዩ ቤቱ የተሟላ ነው፣ የተበላሸ ነገርም የለውም። መልሶ ሲያገናዝበው ግን ምንም ቤቱ ብልሽት ስላልነበረው ከግድግዳው ጋር ተጣብቆ ወደ እግዚአብሔር እየጮኸ አለቀሰ። የኔ እድሜ አልነበረም፣ ሞትበት ጊዜ በዚህ አልነበረም አለና አለቀሰ። በሚያለቅስበት ሰዓት እግዚአብሔር እንደገና ፊቱን መለሰና ሕዝቅያስ አሁን ቤትን አስተካክለሃል። ንስሐ ነው፣ እንባ ንስሐ ነው፣ እንባ ንስሐ ነው። እንባ ደግሞ የምታየው ነገር መገለጫ ነው። ስለዚህ እንዴት ሲል የነበረው ሕዝቅያስ እንደገና 15 ዓመት እድሜ ተቀጥሎለታል። አሁን እኔ እድሜ ቀጥል እያልኩት አይደለም ማለት ነው። እንዴት እዚህ ሰዓት ደረስን? እንዴት እርስ በርሳችን አንስማማ? እንዴት እንዲህ እንገፋፋለን? ልክ እንደ ያዕቆብና እንደ ኤሳው እንደ ይስሐቅ ልጆች እንደ ያዕቆብና እንደ ኤሳው መንታ ሆኖ በእናታቸው ማህፀን ሲራገጡና ሲገፋፉ እንደነበሩት እኛስ ዛሬ እንዴት እንገፋፋለን? እነሱስ አንድ ማህፀን ሆኖ መንቀሳቀሻ መፍለክለኪያ አጥተው ነው። ምድሪቱ ጠባን ነው፣ ቤተክርስቲያኒቱ ጠባን ነው። የት እየሄድን ነው? ክርስቲያን ለክርስቲያን፣ ወንድም ለወንድም፣ ጓደኛ ለጓደኛ፣ ተማሪ ለመምህሩ፣ መምህር ለተማሪው። ይሄ ያስለቅሰው፣ ይሄ ያሳዝነው። ምን እየሆነ ነው ያለ? በምንሰራው ኃጢአት፣ በምንበድለው በደል፣ በምናደርገው ድርጊትስ ወዴት ደርሰናል? ሰው እየወጣ ሲቀርስ አያስለቅስም? እናድጋለን ያሉት ሲቀሰፉ አያስለቅስም? ወንድሙን ሲገልስ አያስለቅስም? አገር በከንቱ ልትፈርስ ስትነቃነቅ አታስለቅስም? ያስለቅሳል። አሁን የማያለቅስ ሰው የፈርዖን ልብ ያለው ሚዲያ ላይ ለምን አደረከው? አስተማሪ ነው። ይህን አይተው ብዙ ሰዎች ይመለሳሉ። እንዲህ ብለንም ይመለስ ጠፍቷል። ይሄ ነው የሚያስለቅሰውና እንግዲህ ማለቅሰው ምክንያቱ ይሄ ነው። ሌላው ደግሞ አሁን እኔ ቤተ ክርስቲያን የምከለከል ሰው ነኝ። የቤተ ክርስቲያኒቱስ ትንሽዬ ዋጋ አልከፈልኩም? በሰራሁት ቤተ ክርስቲያንስ እንዴት ልፈናቀል እችላለሁ? እንዴት ልገፋ እችላለሁ? ምን ሁን ተብዬ ነው? እኔ አላደርገው፣ እግዚአብሔር ይመስገን አያድርግብኝ አያምጣብኝ እንጂ እንደኛ የተገፉ ሰዎች እኮ ጴንጤ ሆነዋል። እንደኛ የተገፉ ሰዎች እኮ ታድሶ ሆነዋል። እንደኛ የተገፉ ሰዎች እኮ ካልተፈለገ እምነት ሄደው ገብተዋል። እዚህ በኋላ ሃይማኖት የለም እኮ ብለዋል። እነዛም ሆነው ያለቅሳሉ፣ ደርሶባቸው እኒህም ሆነው ያለቅሳሉ፣ ይደርስብናል ብለው እንደተባለው እንዴት አላለቅስም? ብዙም ያስለቅሳል። ብዙ ጊዜ ጨካኝ ልብ፣ ድንጋይ ልብ ያለው ካልሆነ በስተቀር በዚህ ጊዜ የማያለቅስ እንዴት የነበረው የድሮ የአባቶቻችን ፍቅር፣ በደጀ ሰላሙ የነበረው ፍቅር፣ በቤተ ክርስቲያን የነበረው ፍቅር። ደጀ ሰላም የምትባል የሰላም ቤት አለች። ደጀ ሰላም የምትባል በቤተ ክርስቲያን ውስጥ ሶስተኛዋ ቤተ ክርስቲያን ማለት ነው። አንደኛው ቤተ ክርስቲያን
የሚቀደስበት የሚጎደስበት ቤተክርስቲያን ነው። ሁለተኛዋ ቤተልሔም ናት። ሶስተኛዋ ደግሞ ቤተ እግዚአብሔር ወይም ደጀ ሰላም ናት። ሰላም አለ? ሰላም አለ? ሰላም የለም። ያን ያስለቅሳል። ከሰው ያየሁት ደግሞ ከኔ ሲደርስ ደግሞ ይበልጥ ያስለቅሳል። መቼም የተጎሰመ ነው የሚያለቅሰው እንጂ የጎሰመ አይደለም የሚያለቅሰው። ለዛ ነው። እሺ አባቴ አመሰግናለሁ፣ መልሰውልኛል። ሌላኛው በባለፈ በዘንድሮ በ2018 ዓ.ም አንድ መድረክ ላይ የሆነ የሰላምታ ዜማ በመድረክ ላይ በዜማ ሰላምታ አቅርበው ብዙ ሚዲያዎች ሲቀባበሉት ነበረ። እሱንስ እንዴት አዩት? እንደዛ ያሉበት ምክንያትስ ከምን አንጻር ነው? የቤተ ክርስቲያን እንዴት አደራችሁ ወይም እንደምን ዋላችሁ ማብራሪያ ቢሰጡበት። መልካም። ያም ይሁን አሁን የሚያስለቅሰውም አንዱ ያን ነው። አንተ ይጠቅማል፣ ያስተምራል፣ ለበጎ ነው ያልከውን ነገር ሰዎች ደግሞ በጎን ለሰብስክራይብ ወይም ለፎሎወር ይሉና ለተመልካች ይሉና ለታዋቂነት ይሉና ያጣሙምብሃል። ይሄም ያስለቅሳል። እንባ ቀርቶ ደም ያስለቅሳል ሲሉ የሰማሁ የቤተ ክርስቲያናችን መጫወቻ ሆነች ምናምን ሲሉ ነበር። መለከተው ነበር። የቤተ ክርስቲያንን መጫወቻ አይደለም ያደረኳት። ስለዚህ ይሄ ምንም ዜማ ቢኖረው በዜማ ቢሆንም ዜማው ደግሞ የቅዱስ ያሬድ ዜማ አይደለም ነው ያሉት። አይሆን የንስሐ መዝሙር ነው። የንስሐ መዝሙር ነው። አዝማሪም እኮ ያዜማል፣ ይደመጣል። ስለዚህ እኔ ያልኩት እንደምን ዋላችሁ፣ እንዴት አደራችሁ፣ እግዚአብሔር ይመስገን በሉ ተባካችሁ። አረኔ ዘንድሮ ፍራት አለኝ እንዴት ዋልክ ብለው ኪስና አለኝ እግዚአብሔር ይመስገን ተረሳው መሰለኝ። በዝናብ አብቅሎ በፀሐይ አብስሎ እየመገባችሁ እግዚአብሔር ይመስገን እንዴት ተረሳችሁ። ተኝቶ ሲነሳ እየጠበቀው ውሎ እስከሚገባ እየጠበቀው እግዚአብሔር ይመስገን ለምን ተሳነው? እስኪ አንተ ፍታው ራሱ ወደ የት ይወስዳል? ምንፍቅና ነው ወይስ ደግሞ የቅንጣይ ነው? እስኪ አንተ ራስህ መዝ ነው። እስኪ አገናዝበው። ምን መስሎ ይታያል? ደሜንም ጠጡና ስጋዬንም ብሉ ብለው የተባሉ በቤት ይውላሉ ቅጠል እየበሉ። ዛሬ ወጣቱ የት ነው ያለው? ጫት ላይ አይደል ያለው? እኛ እንጀራ በልተን ጤና አላድር ያልነ እነሱ ሳትበልተው ጤና ያያደሩ ነው ያለው። ሰይጣን ለወዳጁ ጁርግ ስለሆነ ማለት ነው። ስለዚህ ይሄ ነው በቃ ያለው። ወደ ግራ ስለወሰዱት ስላጣመሙት እንጂ እኔ ለበጎ ነው ያቀረብኩት፣ ለበጎ ነው ያልኩት። ምን ተሰማውት ሲያዩት? እርሶ ለበጎ ነው ብለው ቃለ እግዚአብሔርን በራሶት ያው እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው። እንደርሶ አይነት በመምህርነት ወይ በአገልግሎት የቆየ ሰው ሳይሆን እንስሳቶችም አዋፋቶችም እግዚአብሔርን የትኛውም ሰው ያመሰግነዋል፣ የትኛውም ፍጡር ያመሰግነዋል። ግን እርሶ በመድረክ ላይ ሆነው ለሰዎች አስተማሪ ነው ጠቃሚ ነው ብለው ያንን በራሶት አገላለጽ ባቀረቡት ምስጋና ተገልብጦ ሲያዩት ምን ተሰማው? የተሰማኝ ሁለት ነገር አለ። የተሰማኝ ደግሞ ሁለት ነገር ምንድነው? አንድ ብዙዎቹ ተምረውበታል፣ ይማሩበታል። ለኔ ግን የተሰማኝ አንዱ ምንድነው? ካላስተማረ በተወውስ የሚል ማለት ነው። ከነዚህ ከታናናሾቹ አንዱን ከሚያሰናክል ወዮለት፣ ወፍጮ ድንጋይ ተጭኖ ወደ ባህር ወደ ጥልቁ ቢገባ ይቀላል የሚል የወንጌል ቃል ስላለ በዚህ ምክንያት በተወውስ የሚል ስሜት ተሰማኝ ማለት ነው። ሁለተኛው ግን ደግሞ ለነዚህ ስል ብተወው ለነዛ ስልስ ምን ላድርገው የሚል ደግሞ በቃ የምትሆነው ምክንያቱም ኩኑ ጣይባነ ከማሩ የምድር ኩኑ የዋሃን ከመርግብ እንደ እባብ ብልህ እንደ ርግብ የዋህ ሁኑ ይላልና
በዚህ ነገር ወይስ እርግብ ሁኜ ዝም ልበልበት እንትን ልበልበት ወይስ ምን ላድርገው የሚል በእንትን ያለሁትና አስተማሪ ከሆነ ልቀጥልበት፣ አስተማሪ ካልሆነ ደግሞ ቢቀርስ የሚል እንትን ያለሁትና የተሰማኝ እነዚህ ሁለቱ ነገሮች ናቸው። በእርግጥ በአገልግሎት ሁሉም አይደሰትም፣ ሁሉም አይከፋም። የበጎ ስራ ጠላት አለ፣ የበጎ ስራ ወዳጅ አለ። እና እኔ ተሰምቶኛል፣ በጣም ነው የተሰማኝ። በእለቱ ሳየው ስሰማው ምን አይነት እነዚህ ሰዎች ማተብ ያሰሩ ናቸው፣ የተማርነ የሚሉ ናቸው፣ በመምህራን ደረጃ ነው ያሉት፣ እንዴት አላገናዘቡትም የሚለውን ደግሞ ሳየው በጣም አሳዝኖኛል። ለእርሶ አገልግሎት ስራ ነው ጥሪ ነው? ጥሪ ነው። ነግሬሃለሁ እኮ ከጧት አንድ የስለት ልጅ ነው ያልኩ፣ ሁለት ደግሞ እኔ ተዋዋለሁ ብልም አያስተውም። እኔ ተዋዋለሁ ብልም ያው በበሽታ እየተቀጣሁ ነው የምመለሰው። ጥሪ ነው እንጂ በዚህ መከራ ውስጥ ለማለፍ ይከብዳል። ባለ 13 ቤተ መቅደስ ቤተ ክርስቲያን እንደሚሰሩ በራእይ ታዝዣለሁ ብለው ተሰርቷል? ገና ነው? ገና ነው። የሆነውን ቀን አላውቅም። እግዚአብሔር ጊዜ አለው። ወደፊትም ይሰራል። ወደፊትም ይሰራል። ለምሳሌ ዳዊት ቤትህን ሰራ ዘንድ ፍቀድልኝ ብሎ ዳዊት እግዚአብሔርን ጠይቋል። እግዚአብሔር ደግሞ ልጅ ይሰራዋል ብሎ ደግሞ ተስፋ ሰጥቶታል። ልጁ ሰርቶታል። ነገ ልጅም ሊሰራው ይችላል። እኔም ደግሞ እድሜ ከሰጠኝ ሊሰራው ይችላል። ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ መገናኛ ብዙሃን ላይ በቀረቡ ጊዜ 44 አብያተ ክርስቲያናትን ሰርቻለሁ የሚል ንግግር ሰምቻለሁ። እነዛ ቤተክርስቲያኖች በሙሉ ተጠናቀው አገልግሎት እየሰጡ ያሉ ናቸው? አዎ እየሰጡ ያሉ ናቸው። ተጠናቀው ሲባል በእርግጥ ያው ተመስርተው አገልግሎት እየሰጡ ያሉ አሉ፣ ግን በግንባታ ያልተገነቡ በጭቃ ቤት ያሉ አሉ። በጭቃ ቤት ያው ተሰርተው ያሉ አሉ። ተጠናቀው ስራ የሚያገለግል የሚሰጣል። ያው በጅምር ላይ ደግሞ ህንፃው በጅምር ላይ ያለ አለ። አሁንም እግዚአብሔር በሚፈቅደው አንዳንድ ነገር የምናደርገው። እሺ፣ በእኔ በኩል ጥያቄዎችን እያጠናቀቅሁ ነው። የመጨረሻ ጥያቄ ልጠይቆት። ይሄ ያለንበት ቤት ከውጭ ሲታይ ቤተክርስቲያን ነው የሚመስለው። እንደው ምናልባት ሲሰራ ከላይም መስቀል አለው። ሲሰራ በባለሙያ ስህተት ነው ወይስ በጸሎት ውጤት ነው የተሰራው? በባለሙያ ስህተት አይደለም፣ በጸሎትም ነው። ከጸሎትም ደግሞ የክርስቲያን መገለጫ ነው። ክፍለ ሀገር ብትሄድ ማንኛውም የክርስቲያን ቤት ላይ መስቀል አለው፣ እንጨትም ብትሆን ማለት ነው። ይሄ በጊዜው በወቅቱ መንፈሳዊ ወንድሞች እህቶች ስላሉ ረድተው በሲሚንቶ መስቀል ቢሆንም በገጠር ብትሄድ ግን የማንኛውም ክርስቲያን ቤት መስቀል አለው። የክርስትና መገለጫው ቤቱም ንብረቱም ልብሱም ነው። የክርስትና መገለጫው ብዙ ነው። ስለዚህ በስህተት አይደለም፣ የሙያ ብቃትንም ያሳያል። ስለዚህ ይሄ እንደ እንትን አይታይም። ያው በክፋት የሚያጣመው ካልሆነ በስተቀር የክርስቲያን ቤት እንዲህ ነው። ሌላው ሁለተኛ አለ። ይሄ ቤት የዝክር መዘከሪያ ነው። 3 ዝክር ጠርቻለሁ። ይሄ ቤት በየጊዜው የዝክር መዘከሪያ ነው። ቃለ እግዚአብሔር ይፈስበታል፣ ምርቃት ይፈስበታል። በአንድ ቀን 5 ጳጳስ ያረፈበት ቤት ነው። ይሄ ቤት ማለት ጳጳሳት ሲመጡ እዚህ ቤት አርፈው የሚወጡበት ተናፍሰው የሚወጡበት ቤት ነው። የትልቅ ሰው ቤት ነው፣ ያስፈልገዋል። ምናልባት ይሄንን በሌላ አንግል በመረዳት ጥያቄ አንስተው ወደ ትችት ወደ ሌላ የወሰዱት ሰዎች የሉም? ከዚህ በፊት ሊኖሩ ይችላሉ። እኔ አላዳመጥኩም፣ ጆሮም አልሰጥም። ለበጎ ነው ብዬ ያደረኩትን ነገር ጆሮ አልሰጥም። እንደው ለትውልድ ይጠቅማል ብለው የሚያስተላልፉት የመጨረሻ መልእክት ይኖራል? ለትውልድ ይጠቅማል ብዬ ማስተላልፈው የመጨረሻ መልእክት አንገፋፋን፣ ሰላም ይኖረን፣ እንተሳሰብ፣ እንደጋገፍ፣ እንረዳዳ። ያልገባን ነገር ቢኖር ደግሞ በዚህ
እንትን እያልን መንጫጫት ሳይሆን ለዛም አሳልፎ ወንድምን ለጠላት አሳልፎ መስጠት ወይም ደግሞ እንትን ማለት ሳይሆን ቀርበን እንወያይ። አላቀርበን ላሉ ሰዎች ብቻ ነው የጮህ ነው እንጂ ቀርቦ መወያየት ለትውልዱ ይጠቅማል። ሰላም ይጠቅማል፣ ፍቅር ይጠቅማል። በቀሪ ዘመኖት ምን መስራት ይፈልጋሉ? ምን ቀረኝ ብለው ያስባሉ? አሁንም በቀሪ ዘመኔን የማስበው ቤተክርስቲያንን እየሰራሁ ማለፍ፣ ከወንድሞችም ከእህቶችም ያስተባበርኩ አሁንም ደግፋቸውን ወንድሞች እህቶች በዝክር ቀንም በተለያየ ቀንም እንትን የሚሉትን ሰዎች እየደገፍኩ ማለፍ፣ እኔ የምፈልገው በስብከቴ በዚች በተሰጠሽ ጸጋ እያስተማርኩ ማለፍ። እሺ አባታችን ቤተክርስቲያን ሳልወጣ በቤተክርስቲያኔ ስር ሁኜ ጸሎቴም ሳይቋረጥ ማለፍ። እሺ አባታችን እኔ በጥያቄ ያላነሳሁት እርስዎ መናገር የሚፈልጉት የቀረ ነገር አለ? እኔ የቀረ ነገር አለ አይደለም። ዛሬ ያው ትንሽ ድካም ላይም ስለሆንኩኝ ስለቀጠርኳችሁ ብቻ ነው እንጂ ድካም ላይም ስለሆንኩ የለም። ምናልባት የኢትዮጵያ ሕዝብ አንዳንድ ያደርገው ነገር ካለ እንግዲህ ለኢትዮጵያ ሕዝብ ያው አድርሱልኝ ነው እንግዲህ የምለው። ጳጳሳቱም አድርሱልኝ። በቃ ቤተክርስቲያን ትቀበለኝ። ቤተክርስቲያን እኔ የሰራሁት ቤተክርስቲያን የጎዳዋት ጉዳት የለም። በቅንነትና በታማኝነት እንዳለው ነው ያለሁት። ቤተክርስቲያን ትቀበለኝ ነው። ስራ ይሰጠኝ፣ ግልጽ የሆነ ስራ ይሰጠኝ። ህዝቡ እየደወለ የት ነው ያለህ እያለኝ ነው። አለሁ የምልበት ቦታ ይሰጠኝ። እሺ አባታችን ጥያቄን ተቀብለው በቤቶት እንግዳ አድርጌዎት ንግግር እንድናደርግ ቃለ መጠየቅ እንዳደርግ ጊዜዎትን መልካም ፈቃዶትን ሰጥተው በዚህ ልክ እንድንነጋገር ስለፈቀዱልኝ አመሰግኖታለሁ። በድጋሚ እንግዲህ እግዚአብሔር አምላክ ወዶና ፈቅዶ የሚወዱትን አገልግሎት በድጋሚ ተመልሰውቦት አገልግሎት ሲሰጡ ማየት እንፈልጋለን። በነገሩኝ ልክ ከሆነ ጉዳዩ ሌላም ነገር ካለ ደግሞ ለእርሱ አይነገርም። ያው እግዚአብሔርን በጸሎት ይጠይቁ። ነገሮች ሁሉ በጸሎት ተስተካክለው በአገልግሎት መድረክ እናየውታለን ብዬ አስባለሁ፣ አምናለሁ። እኔ ደግሞ እንደ ምእመን ይሄንን ነው ምእመናኑ የሚፈልጉት፣ እኔም እንደዛ ነው የምፈልገው። እግዚአብሔር ይርዳዎት ማለት እፈልጋለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከአባታችን ከመላከ ሰላም ከመምህር አበባው ማለደ ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን ስለ ሐመረ ኖህ ዘንዶ አስራ ባታ ለማርያም አመሰራረትና እስካሁን ድረስ ያለችበትን ሁኔታ በቦታው ላይ ምን አይነት የሥራ ድርሻና አገልግሎት እንደነበረ በቆይታችን በራሳቸው አንደበት በደንብ አድርገው ገልጸውልናል። በቆይታችሁ እናንተም የነበራችሁን ጥያቄ ሙሉ በሙሉ እኔ በዚህ ልክ ማብራራት ባልችልም፣ ነገር ግን እሳቸው ባስረዱን ልክ ተረድታችሁታል፣ ገብቷችኋል ብዬ አስባለሁ። የቀረ ነገር ካለ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በድጋሚ ከእናንተ ኮሜንት መነሻ በማድረግ ጥያቄ በማዘጋጀት ከአባታችን ጋር በሌላ ቪዲዮ እንገናኛለን ብዬ አስባለሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።